ሰላም ሰላም እንዴት ናችሁ? ደህና ናችሁ ሆይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አዲስ አመት ከጅምሩ እንዴት ይዟችኋል? እኛ ጋር ሁሉ ነገር ይመስገን ደህና ነን። ሁሉ ነገርም ሰላም ነው። ዛሬ የነዚህን የቁልፍ መያዣዎች ይዤላችሁ መጥቻለሁ። በጣም በፍጥነት በቀላሉ ግን ዋጋ ያላቸው በጣም ነው የሚያማምሩት። አያችኋቸው? አሁን ላይ እንደ ፋሽን ሆነዋል። ካያችሁ ትምህርትም እየተጀመረ ነው። ቦርሳ ላይ መኪና ላይ ምናምን እንደዚህ የእጅ ስራዎች ማንጠልጠል እንደ ፋሽን እየተመለሰ ነውና በጣም ነው የሚያማምሩት። አብሶችኛ በጣም ነው ወደድኳት። ቀይ ላይ ነጭ ሲገባበት ሁሉ ጊዜ ፍክት ብሎ ይወጣል። በተለያየ ከለር ነው የሰራኋቸው እኔ። እኛ ነጣ ያለች አረንጓዴ፣ ቢጫና ቀይ አድርጌ ሰርቻለሁኝ። እርግጠኛ ነኝ በጣም ይጠቅማችኋል። አብሶ ኦንላይን መስራት የምትፈልጉ ካሊዛ ደግሞ ሱቅ ማስረከብ የምትፈልጉ ሰዎች በውጭ ሀገር ያላችሁ፣ እኔ ያለሁበት ሀገር አብዛኛውን ጊዜ እንደዚህ አይነት ነገር ሱቆች ተረክበው ድጋሚ መሸጥ ይችላሉ። ኦንላይን ማርኬትም ካላችሁ ኦንላይን ላይ አድርጋችሁ መሸጥ ትችላላችሁ። በቀላሉ ቁጭ ስትሉ ምናምን በአንድ ጊዜ በቀን እንኳን ማለት አልችልም፣ በሰዓት ራሱ 3-4 ፈጣን ካልሆናችሁ 1-4 መስራት ትችላላችሁ። እንደዚህ ማለት ነው። በተለያየ የሰራሁት አለ እንደዚህ በዱባ ቅርጽም። አሁን እንደውም በውጭ ሀገር የፎለን ወቅት እየገባ ነው አይደለ? በይሄኛው ከለር በጣም ተመራጭ ነው አሁን ላይ ቦርሳቸው ላይ፣ መኪና ላይ፣ ቤት ውስጥ ካሊዛ ደግሞ ቁልፍ መያዣ ላይ ጠልጠል ያደርጓታል። እቺ በዚህኛው ክር ታልቃለች። አረንጓዴ ነገር ሰራባትና ከፈለጋችሁ ለሚቀጥለውም ቪዲዮ ስሰራ ወይንም ኮሜንት ላይ አሳውቁኝና የዚህኛውን ማሰራር አሳያችኋለሁ። በጣም ቀላል ጊዜ የማይፈጅ የሚያስፈልገን ምን እንደሆነ አሳያችሁና ወደ አሰራሩ እንሄዳለን። መልካም ቆይታ። ወደ አሰራሩ ከመሄዳችን በፊት የሚያስፈልገን ይሄ ጥጥ ያስፈልገናል። እንደዚህ ውስጡ የምንከተው ነው። ከዛ በመቀጠል መቀስ፣ እቺ የቁልፍ የምናደርግበት ክቡም ሊሆን ይችላል። ይሄኛውንም ካገኛችሁ ይሄኛው በቀላሉ እንደዚህ ግብት ስለሚል ያኛውም ሰርክሉ አለ አይደል? ከፍተን ቁልፍ የምናስገባበት እሱም ማድረግ ትችላላችሁ። ባዶውንም ይሄ ማቴሪያሉ ከሌላችሁ እንደዚሁ ብቻ ከእቺኛውን ብቻ አድርጋችሁ መስራት ትችላላችሁ። ከዛ በኋላ ይሄን ስታገኙ በቀላሉ እዚህ ውስጥ ማስገባት ስለሚቻል ማለት ነው። ክርና ኪሮሽ ነው የሚያስፈልገን። ከዚህ ቀጥሎ በቀላሉ እንዴት እንደምንሰራ አሳያችኋለሁኝ። እኔ የምጠቀመው እንደዚህ አይነት ክር ነው። እናንተ በፈለጋችሁት አይነት ግን ትንሽ ወፈር ያለ ክር ቢሆን ይመረጣል፣ ስራው እንዲያምርላችሁ ማለት ነው። ቀጭን ክር ከሆነ እቺኛዋ በጣም ጥንጥዬ ነው የምትሆንባችሁና እንደዚህ ትንሽ ወፈር ያለ ክር ካገኛችሁ ጥሩ ነው። የኔ 100% አክሪሊክ ክር ነው የምጠቀመው። እቺኛዋ ቁጥሯ 3 ቁጥር ነች። አሳያችኋለሁኝ። የምንጀምረው በሰንሰለት ነው። 10 ሰንሰለት በመስራት ክራችንን እንደዚህ እንደ ሸምቀቆ አድርገን ካቋጠርን በኋላ 10 ሰንሰለት እንሰራለን። 1 2 3 4 5 6 7 8 9 10 እንደዚህ 10 ከሰራን በኋላ የመጀመሪያዋን እዚች ጋር ያለችዋን እንዘልና እዚህኛው ጋር ነጠላ ክሮሼት እንሰራለን። እንደዚህ ክራችንን አሳልፈን አንድ ጊዜ እንደዚህ እናሳልፋለን። ነጠላ ክሮሼት ማለት ነው። ከዛ በእያንዳንዱ ላይ እዚህኛው ጋር እስክንደርስ 9 ነው የሚመጣው። የመጀመሪያውን አንደኛዋን ሰርተናል። 2 ሶስተኛ እዚህ ጋር 4 5 6 7 8 የመጨረሻዋ እዚህ ጋር 9 እንደዚህ ማለት ነው። ነጠላ ክሮሼት ነው ሙሉን የምንሰራው 10 ሰንሰለት ከዛ ስንመለስ የመጀመሪያውን እዚህ ጋር እንዘልና
9 ነጠላ ክሮሼት እንደዚህ ይመጣልናል። ከዛ ስራችንን እናዞራለን። እንደዚህ ካዞርን በኋላ የመጀመሪያው እዚህ ጋር አለች አይደለ? ምንም አይነት ሰንሰለት አንሰራም። ቀጥታ እዚህ ጋር ሌላ ነጠላ ክሮሼት 1 2 እስከ መጨረሻው 9 ይመጣልናል። ይሄኛው ሶስተኛ ነው። 4 5 6 7 8 የመጨረሻዋ እዚች ጋር ተመሳሳይ ነጠላ ክሮሼት እንደዚህ እንሰራለን። 9 እንደዚህ ማለት ነው። እንደዚህ ያደረግን ይሄኛው አንደኛ የመጀመሪያ ሰርተናል። ይሄኛው ሁለተኛ ዙር ነው። እስከ 8ኛ ዙር ድረስ በተመሳሳይ መንገድ እንሰራና መልሰን እንገናኛለን። እንደዚህ 7 ሰርቻለሁኝ እኔ 1 2 3 4 5 6 7 8ኛውን ከእናንተ ጋር እሰራና ከዛ ቀጥሎ ደግሞ ምን እንደምንሰራ አሳያችኋለሁ። 1 2 3 4 5 6 7 8 9 ልክ እንደዚህ 9ኛው ላይ ከደረስን በኋላ የምናደርገው እቺ 8 ዙር ማለት ነው። እንደዚህ ነው የሚመጣላችሁ 8ቱን ይሄንን ደጋግማችሁ ከሰራችሁ በኋላ የሚመጣላችሁ። ስራችሁን እንደዚህ ታዞሩትና እነዚህ እንትኖቹ አላለ የሰራንባቸው ነጠላ ክሮሼቶቹ 1 2 3 4 5ኛዋ ላይ ኪሮሻችን ላይ 2 ጊዜ እንደዚህ ክራችንን እናዞርና 5ኛዋ ላይ ሄደን 2 ድርብ ክሮሼት እንሰራለን። ይሄን እንደዚህ እናሳልፋለን። ከዛ ሁለቱን አንድ ላይ እናሳልፍና መጨረሻ እንደዚህ ክራችን ላይ 2 ሲቀር ሁለቱን ደግሞ አጠቃላይ አንዴ እንደዚህ እናሳልፋለን። ተመሳሳይ እዚች 5ኛዋ ቦታ ላይ ይሄንኑ ደግመን እንሰራለን። 1 2 እንደዚህ ኪሮሹ ላይ ከጠቀለልን በኋላ ክራችንን እዛችሁ ቦታ ላይ ሁለተኛውን እንሰራለን። ይሄንን 1 2 3 ይሄ ሁለተኛ ነው። መልሰን 8 ጊዜ ነው የምንሰራው። ሶስተኛውን ላሳያችሁ። እንደዚህ ካደረግን በኋላ ሁለቱን መጀመሪያ እንደዚህ እናሳልፋለን። ከዛ 3 ይቀረናል። ሁለቱን እንደዚህ እናሳልፍና ሌላ 2 ሲቀረን ደግሞ ሙሉን አንድ ላይ እንደዚህ እናሳልፋለን። 3 ሰርተናል። ተመሳሳይ 5 እንሰራለን። የመጨረሻ አንድ ላሳያችሁና አራተኛውን እንደዚህ 2 ጊዜ ከጠቀለልን በኋላ እዛችሁ ቦታ ላይ እንደዚህ ክራችንን ስበን እናመጣለን። ሁለቱን ብቻ እቺኛዋና እቺኛዋን መጀመሪያ እንደዚህ እናሳልፋለን። 3 ይቀረናል። ከዛ ሁለተኛውን ስናሳልፍ 2 ይቀረናል። ይሄን ደግሞ አጠቃላይ እንደዚህ እንወስዳለን። አሁን 1 2 3 4 ሰርተናል። ተጨማሪ 4 ከሰራን በኋላ በተመሳሳዩ መንገድ ድጋሚ እንገናኛለን። እንደዚህ ነው የሚመጣው 8ቱን ሰርተን ስንጨርስ ማለት ነው። ከዛ ቀጥሎ የምናደርገው እዚች የመጀመሪያዋ ነጠላ ክሮሼት የሰራንባት ቦታ ላይ ሄደን በነጠላ ክሮሼት እንደ ስፌት ነጠላ ክሮሼት ሳይሆን እንደዚህ አድርገን አሳልፈን እናገናኛታለን። እንደዚህ ትንሽ ቆልመሜ ማለት ባህሪ ያላት ችግር የለውም። በኋላ ላይ ሙሉን ስንሰራ እንደዚህ ቀጥ ይልልናል። እቺኛዋን ፎርም እንድትሰጠን ትሰጠናለች ጥጡን ውስጡ ስናደርግበት ማለት ነው። ከዚህ ቀጥሎ የምናደርገው በተመሳሳይ ይሄንን በሰራንበት እዚህ ጋር ይሄ የመጀመሪያው ነው። 1 2 3 አራተኛዋ እዚህ ጋር መስመር አለች አይደለ? እነዚህን የሰራንበት 1 2 3 እዚህኛው አራተኛዋ መስመር ላይ ተመሳሳይ ይሄንን እንሰራለን። እንደዚህ ክራችን አንድ አለች እላዩ ላይ 2 እንደዚህ እናሳልፍና እቺኛው የመጀመሪያው 1 2 እቺኛው የመጀመሪያው 1 2 3 አራተኛዋ ጋር ሄደን በተመሳሳይ እንሰራለን። ክራችን እንደዚህ እንስባለን። ሁለቱን አጠቃላይ እንደዚህ እንወስዳለን። 3 ይቀራል። ሁለቱን እንደዚህ ከወሰድን በኋላ
እቺ ሁለት ስትቀረን ሙሉን ይሄን እንደዚህ እናሳልፋለን። ይሄ አንደኛው ነው። ሁለተኛውን በተመሳሳይ መንገድ እንደዚህ እንሰራለን። 8 ጊዜ ነው አሁንም የምንሰራው። ሁለት እንደዚህ መጥቶልናል። ተጨማሪ 6 እንሰራለን። ሶስተኛ ነው ይሄ። ከዛ 5 ተጨማሪ ደግሞ እንሰራና ተመልሼ እመጣለሁ። ሙሉን ስትጨርሱ እንደዚህ አይነት ፎርም ነው የሚሰጣችሁ። ከዛ 8ኛውን ይሄን ከሰራን በኋላ በዚች ስራችንን የጀመርንበት ቦታ አለ። ታያችኋት ክሯ ራሱ ምልክት ትሆናችኋለች። እሷ ጋር ሄደን በጥልፍ እንደዚህ ኪሮሻችንን አሳልፈን ክሯን ካመጣን በኋላ አንድ እንደዚህ ሳብ አድርገን ካወጣን በኋላ አንድ ሰንሰለት እናደርግና ስራችንን የመጀመሪያውን እንቆርጣለን። እንደዚህ ማለት ነው። ከዛ እንደምታዩት እንደዚህች አይነት የልብ ቅርጽ ይሰጣችኋል ስራው ማለት ነው። ተመሳሳይ ልክ እንደዚህ ሌላ አንድ ድጋሚ እንሰራለን። ቪዲዮውን በጣም እንዳይረዝምብኝ ይሄንኑ ወደ ኋላ ቪዲዮውን ተመልሱትና ይሄንኑ ስራ በድጋሚ ትሰሩታላችሁ። እነዚህን ክሮች በቀላሉ እዚህ ወደ በጀርባው በኩል በፊት ለፊቱ ሳይሆን በጀርባው በኩል ኪሮሻችሁን እንደዚህ አስገብታችሁ ይሄንን ክር ወደዚህ ጋር ወረድ ማድረግ ትችላላችሁ። በኋላ ላይ ስንሰፋው ወደ ውስጥ ከጥጡ ጋር ውስጥ ስለሚሆን ችግር የለውም። ከፈለጋችሁ መቁረጥ ትችላላችሁ። ካልፈለጋችሁም ውስጥ የሚቀር ስለሆነ እንትን መተውም ትችላላችሁ። እኔ እንደዚህ ውስጥ አድርገዋለሁኝ ለእናንተም ላሳያችሁ። እንደዚህ ከውስጥ ጀምሮ ሳይሆን ከላይ እንደዚህ አንዷን ብቻ እንደዚህ ነገር አድርጋችሁ ክራችሁን ወደ ውስጥ አድርጉታልና የተረፉትን መቁረጥ ትችላላችሁ። በዚህ አጋጣሚ እንደዚህ የምትቆርጧቸውን ክሮች እንደዚህ ፖኬት ነገር ስትሰሩ የሚሰፉ ነገሮች ውስጥ ከጥጦቹ ጋር አብራችሁ ቀላቅላችሁ ውስጡ ማድረግ ትችላላችሁ። በኋላ ላይ ያሳያችኋለሁ። መልሳችሁ ተመሳሳይ አንድ እንደዚህ ከሰራችሁ በኋላ እንዴት ደግሞ ሁለቱን እንዴት እንደምናገናኝ እነዚህን ማለት ነው አሳያችኋለሁኝ። እቺ በጣም ነው የምታምረው። ልክ እንደዚህኛው እቺኛዋንም ሰርቻለሁኝ። ይሄ ሁለተኛው ማለት ነው። እነዚህን 8ቱን ከሰራን በኋላ ተሳስታችሁ እንዳይሆን በደንብ ቁጠሩ። 1 2 3 4 5 6 7 8 ይሄና ይሄ 8 መሆን አለበት። ይሄኛው ደግሞ መስመሩም 8 ድጋሚ ልድገምላችሁ ብዬ ነው እንዳትሳሳቱ። ከዛ እዚች የመጀመሪያ የጀመርንባት ቦታ ላይ ሄደን እንደ ቅድሙ በጥልፍ እናገናኛታለን። ይሄንን ማለት ነው። እንደዚህ እዚህ ጋር ክር መቀየር የምትፈልጉ ከሆነ በተመሳሳይ ይሄንን እንደቆረጥ ነው ትቆርጡና ዳርዳሩን እነዚህን ማለት ነው በሌላ ክር ማድረግ ትችላላችሁ። ምናልባት እሱን ላሳያችሁ መሰለኝ የበለጠ ቀለል እንዲላችሁ። በዚሁ መንገድ ግን መጨረስ የምትፈልጉ ባንድ አይነት ከለር ከፈለጋችሁ ይሄንን እዚች ጋር ወስዳችሁ ተመልሼ በሌላ ክር ግን አሳያችኋለሁ። እቺ በተመሳሳይ እቺኛዋ እዚች ጋር አለች አይደለ? በጀርባው በኩል እሷ ጋር ትሄዱና እንደዚህ አንድ ነጠላ ክሮሼት እንደዚህ ትሰራላችሁ። ሙሉን እዚህ ጫፏ ድረስ እስክትደርሱ ማለት ነው። በአንድ ነጠላ ክሮሼት። ከለር ደግሞ መቀየር የምትፈልጉ ካላችሁ መልሼ አሳያችኋለሁ። ይሄኛውን ፈትቼ እቺን የመጀመሪያዋን እዚህ ጋር የመጀመሪያዋን ተወስዱና እንደዚህ ነጠላ ክሮሼት እንደዚህ ያደረጋችሁ እዚህ ጫፉ ድረስ ከሰራችሁ በኋላ እንቀጥላለን። እንደዚህ ያደረጋችሁ ነው የምትሰሩት። ከለሩን ከቀየርኩኝ በኋላ ዙሪያውን እዚህ ጋር ስራው ትንሽ ለየት ስለሚል አሳያችኋለሁኝ። ከለሩን ለመቀየር ስለፈለኩኝ ለእናንተም ክሩን በሌላ ለመስራት ከፈለጋችሁ እዚች ጋር ይሄኛውን እንደጨረስንበት መንገድ አድርገን እንደዚህ በአንድ ጥልፍ ካገናኘን በኋላ አንድ ሰንሰለት አድርገን ስራችንን እንቆርጣለን። ከዛ የምትፈልጉት አይነት ከለር የክሩን ማለት ነው። ይሄንን ልክ እዚህኛው ጋር እንዳሳየኋችሁ ልድገምላችሁ። ወደ ኋላ 10 ጊዜ እየተመለሳችሁ ቪዲዮ እንዳታዩ እዚህ ጋር እንደዚህ አድርጋችሁ እነዚህን ክሮች ውስጥ ማስቀረት ትችላላችሁ። የተወሰነ ካሳለፋችሁ በኋላ
ስለምንሰፋው ውስጡ ብትቋጥሩትም ባትቋጥሩትም ችግር የለውም ውስጥ ስለሚቀር ማለት ነው። እቺን እንደዚህ እንቆርጣታለን። እዚህ ጋር ስለተቋጠረ ችግር የለውም። መልሰን ስለምንሰፋውም እንትን ይላል ጥብቅ ያለ ይሆንልናል። ከዚህ ቀጥሎ እኔ ነጣ ባለ በዚህኛው ክር ዳርዳሩን መጨረስ ፈልጊያለሁኝ። ለእናንተም ይጠቅማችኋል። ክር ለመቀየር ለምትፈልጉ የምታደርጉት እነዚህ ጀርባውን ከዚህኛው ጀርባ ጋር እኩል እንደዚህ ታገናኙታላችሁ። ከዚህኛው ጋር ነው የምንጀምረው። እሺ እቺኛዋን በሸምቀቆ ነጣ ያለ ቢጫ ነው ይሄ፣ ድምቅ ያለ አይደለም። ከዚህኛው ጋር ትንሽ ነጣ ያለ ነው። በተመቻችሁ ከለር መስራት ትችላላችሁ። ከዛ እዚህኛው ጋር ኪሮሻችንን እናሳልፋለን። በተመሳሳይ እዚህኛው ጋር አንድ አይነት ቦታ ነው የሚሆነው። እሷ ጋር እንደዚህ ኪሮሻችንን ካሳለፍን በኋላ እቺ በሸምቀቆ እየሰራናትን እናሳልፋለን ወደዚች ጋር ማለት ነው። ከዛ እቺ የተረፈችንን ክር ወደ ውስጥ እንደዚህ ታሳልፏታላችሁ። እዚህ ውስጥ ይሄንን እንደዚህ በሰንሰለት ታገናኙትና ጠበቅ ታረጉታላችሁ። ከዛ እችን ልክ በአረንጓዴው እንዳሳየኋችሁ በዚህኛው በእያንዳንዱ ላይ እቺኛዋ የመጀመሪያ ነች፣ እዚህኛዋ ጋርም የመጀመሪያ ነች። እንደዚህ ያደረግን ነጠላ ክሮሼት እዚህ ጫፏ ድረስ እስክንደርስ ድረስ እንሰራለን በእያንዳንዱ ላይ ማለት ነው። እዚህ ጋር አንዳንድ ነጠላ ክሮሼት ነው የምንሰራው በዚህ ጋር ቀዳዳ ባሉት በኩል ማለት ነው፣ ጫፍ ላይ እስክንደርስ። እዚህ ጋር ሳላቋርጥ ላሳያችሁ ግራ እንዳይገባችሁ በማለት ነው። እንደዚች እንደዚህ ያደረግን ጫፏ ላይ ስንደርስ ግን አንዳንድ ነጠላ ክሮሼት ሳይሆን ይቅርታ የመጨረሻ እዚህ ጋር ከሰራን እቺ ጫፏ ላይ ስንደርስ የመጨረሻዋ ላይ ማለት ነው። የመጨረሻ ልበላት እዚህ ጋር 5 ነጠላ ክሮሼት ነው አንዷ ቦታ ላይ የምንሰራው እዚህኛው ጋር ማለት ነው። ልክ እንደዚህ አይነት ፎርም እዚህ ጋር እንዲሰጠን ጫፉ ላይ አንድ ሰርተናል። 4 ይቀረናል። 2 3 4 5 እንደዚህ አይነት ፎርም ይሰጠናል። ከዛ በመቀጠል ልክ እንደዚህኛዋ ይሄኛውንም እዚህ ድረስ በተመሳሳይ አንዳንድ ነጠላ ክሮሼት እንሰራለን። ልክ ይሄኛውን እንደሰራ ነው ስራችንን ዞር አድርገን ማለት ነው። እዚች የመጀመሪያዋ እንትናለች ቀዳዳ ይመራቸዋል ራሱ የአንድ አይነት ስራ ስለሆነ እንደዚህ ያደረጋችሁ እዚህ ጋር ከደረስን በኋላ ደግሞ ድጋሚ እንገናኛለን። እንደዚህ አይነት ፎርም ይሰጣችኋል። ይሄኛውን በተመሳሳይ ይሄንን ከሰራን በኋላ ማለት ነው። ልክ እነዚህኞች ጋር ደግሞ ስንደርስ የምናደርገው አንዳንድ ነበር ይሄንን ነጠላ ክሮሼት የሰራ ነው ከዚህኛዋ ውጪ ማለት ነው። እቺኛዋን 5 ነው ያደረግናት እቺኛዋን ቅርጽ እንድትሰጠን። ከዛ ይሄኛውን አንድ እዚህ ጋር እናስገባለን። ከዛ በዚህኛው ጋር ካለው ጋር አንድ እናደርግና አንዱ ቦታ ላይ ይሄ የአንዱ ቦታ ላይ እዚህ ጋር ሁለት ነው የምናደርገው። አንድ ሳይሆን አንዷ ላይ 2 በተመሳሳይ ቦታ ላይ አድርገን ማለት ነው። 2 እዚህ ጋር እንደዚህ እንደ ሹሩባ ያለው ነገር አለ አይደለ? እሷ ጋር ታስገባላችሁ። ቀጥሎ ሁለተኛው ላይ የዚህኛው ጋር ታደርጉና አንዱ ቦታ ላይ 2 ለናልተ ለማሳየት ነው ቀስ ብዬ የምንሰራው። በእውነት እጃችሁ ፈጠን ያለ እጅ ስራ የምትሰሩ ልጆች በ5 ደቂቃ ሙሉን መጨረስ ትችላላችሁ። 2 ነው የሰራሁት እዚህ ጋር ነው 1 ትችላላችሁ። ለቪዲዮ ስለሆነ ቀስ ብዬ ላሳያችሁ ብዬ ነው። በኋላ ደግሞ ግራ ጋብቻችሁ
ተመልሰን እዛችሁ ቦታ ላይ ያችኛዋን ሰርተናል። ተመሳሳይ 2 2 በእያንዳንዱ እዚህኛው ጋር እስክንደርስ አንድ ቦታ ላይ 2 2 እንሰራለን። ሙሉን አይደለም ግማሹ ድረስ ነው የምንሰራው። እንደዚህ 2 2 አድርጋችሁ እቺ ከመጨረሻዋ በፊት ጋር ስንደርስ እዚህኛው ጋር አንድ ነው የምንሰራው። እሷ ጋር ስደርስ ደግሞ እመለሳለሁ። ልክ እዚህኛው ጋር ስንደርስ አንድ ብቻ ነው የምናደርገው። እንደምታዩት እዚህ ጋር 2 2 2 አድርገን ልክ እዚህ ጋር ስንደርስ አንድ ነጠላ ክሮሼት እንሰራና ይታያል አይደለ? እዚህኛው ያጣበቅንባት ቦታ ጋር ግን አንድ ጥልፍ ነው የምናደርገው። አንድ ከዚህ ጋር ወስደን እዚህኛው ጋር አድርገን አንድ እንደዚህ ስሊፕ ስቲች ማነው እንደ ጥልፍ እንደዚህ እናገናኛታለን። ከዚህ ቀጥሎ የምናደርገው እዚህ ጋር የቀረችን አለች አይደለ? እሷ ውስጥ ይሄንን ጥጥ እናደርግበታለን። ቅድም እንደነገርኳችሁ እንደዚህ የተራረፏችሁ ክሮች ካሉ ከጥጡ ጋር አንድ ላይ በማድረግ እዚህ ውስጥ እንሞላቸዋለን። እንደዚህ ማለት ነው። በጣም ብዙም ጥጥ አይፈልግም። እንትን ጥጥ ካበዛችሁበት ስራው እንደዚህ ደስ የሚል ነገር አይሆንም። ጥንክር ይልና ብዙም ሰዎች አይወድም ጥንክር ያለ ነገር ሲሆን። ላላድርጉት እንደዚህ ደግሞ ላላድርጉት ስላችሁ እንዳታሳንሱትና ልጥፍ ያለ ይሆናል። ትንሽ እንደዚህ ቡፍ ሲልም ደስ ይላል። እንደዚህ በደንብ እናደርጋለን። እስጫፋ ጋር እንዲደርስ በኪሮሻችሁ ጀርባ በኩል በዚህኛው ሳይሆን በዚህኛው ጋር እንደዚህ ካስተካከለን በኋላ ትንሽ ትቀረኛለች። እኔ ዋጋ አላት አላያችሁ? የተቆረጠ ክር ራሱ በጥስጣሽ ቦታ ይሰጣል። ይሄን ያህል ይበቃል ለኔ። አያችሁት? ልክ ጥጡን ስታደርጉበት ራሱ ፎርሙ ደስ ይላል። ከዚህ ቀጥሎ በተመሳሳይ ይሄንን 2 2 እያደረግን እዚህ እስከ መጨረሻው ድረስ እንሰራለን። እቺኛዋን የመጀመሪያዋን ግን 2 አናደርግም። እቺን በጥልፍ ያገናኝተናል አይደለ? ቀጥሎ ልክ እዚህኛዋ ጋር አንድ እንደሰራ ነው እዚህኛው ጋር አንድ መጀመሪያ እንትን ነጠላ ክሮሼት እንደዚህ አድርገን አንድ ነጠላ ክሮሼት እንሰራለን። ከዚህ ቀጥሎ ያሉትን እያንዳንዱን 2 2 እያደረግን ነው የምንሰራው። አንድ ቦታ ላይ 2 ጊዜ 1 2 ከዛ እዚህኛው ጋር ቀጥሎ ያለው ጋር 1 2 እያደረግን እዚህ ድረስ እንሰራና ድጋሚ እንገናኛለን። አያችሁ እንደዚህ ሆናልናለች። በጀርባ በኩል እንደዚህ ነው የሚሆነው በፊት ለፊቱ። ይሄና ይሄ ግን ፊትና ኋላ የለውም። በጣም ነው የሚያምረው። ከዛ እዚህ የመጨረሻ ሁለቱን አንድ ቦታ ከሰራን በኋላ 10 ሰንሰለት እናደርጋለን እቺኛዋን ለመስራት ማለት ነው። እችን 10 ሰንሰለት 1 2 3 4 5 6 7 8 9 10 አንድ ጊዜ ቪዲዮውን ካያችሁት በኋላ እርግጠኛ ነኝ ደግማችሁ ማታዩትን በቀላሉ ነው የምትሰሩት። ከዛ እዚች የመጨረሻ ይሄንን የጀመርንበት ቦታ ጋር ሄደን እንደዚህ ክሮሻችንን አሳልፈን ክሯን ሳብ ካረግን በኋላ እንጠልፍና እንደዚህ እናገናኘዋለን። ከዛ አንድ ሰንሰለት እንደዚህ ካደረግን በኋላ ስራችንን እንቆርጣለን። ክራችንን እናወጣለን። እቺ ነች የምትቀረን። እንደዚህ አድርገን ስራችንን ቆንጆ አድርገን ጨረስን ማለት ነው። ከዚህ ቀጥሎ ይሄንን እዚህ ጋር እንደዚህ እናደርጋለን። ከዛ ቁልፋችሁን የክብ ክብ አለ አይደል? እዚህ ላይ መግጠም ትችላላችሁ። ከዛ እጃችሁን ይዛችሁ ኪል ያራችሁ መሄድ ትችላላችሁ። ይሄንን እኔ የምደብቀው በመርፌ ወደ ውስጥ ማስገባት ትችላላችሁ። እጃችሁ ላይ መርፌ ከሌለ ደግሞ በእንደዚህ በኩል አንደኛው ቦታ ላይ ኪሮሻችሁን ታሳልፉና
ስራውን የጨረሳችሁበት ቦታ ጋር እንደዚህ ኪሮሻችሁን ካወጣችሁ በኋላ እችኛዋን ክር ቀጥታ ወደ ውስጥ አስገቡታላችሁ። እንደዚህ የተወሰነ ያህል ካስገባችሁት በኋላ ክሩ አያችሁት፣ የጨረስንባት ክር ወደ ውስጥ ትደበቃለች። ብታጥቡትም ምንም ብትሉት አይወጣም። አክሪሊክ ስለሆነ ክሩ እንትን ይሄ የመፈታታት ባህሪ የለውም፣ የመጥበብን ባህሪ የለውም። ብቻ ማጠብ ብቻ ነው። እችን ትመስላለች። እንግዲህ እንደዚህ አድርገን ጨርሰናታል። ደግሞ የከለር ምርጫችን ታምራለች አይደለ? ከዚህ ጋር ድምቅ ያደርገዋል መሀል ላይ ያለውን። በተለያየ ከለርም ስትሰሩ ታያችሁ አይደለ? ቀዩ ላይ ነጭ እንደዚህ ስታስገቡ ድምቅ ማለት ባህሪ ያለው፣ ነጭም ስትሰሩ ዳርዳሩ ላይ ሌላ ከለር ስታደርጉበት እንደዚህ የሚያምር ከለር ያመጣል። ሙሉም አያስጠላም፣ እርግጠኛ ነኝ። እንደዚህ ሙሉን ስታደርጉትም ቅድም እንዳሳየዋችሁ ይሄና ይሄ ሶስቱን ነው መሰለኝ፣ ሌሎችም አሉኝ የሰራኋቸው። አያችሁ ሙሉ ከለር ማርጋችሁ ስትሰሩት ያምራል፣ በድብልቅም ስታደርጉት ያምራል። እኔ ወድጃለሁ፣ ቶሎ ስለሚያልቅም ጊዜ ስለማይፈጅም፣ እንደገና ደግሞ ልክ ሰርታችሁ ስትጨርሱ ስታያት ደስ ትላለች። ለገበያ ምናምንም ባይሆን ለጓደኞቻችሁ ለቤተሰቦቻችሁ ስጦታ ምናምን ለቁልፍ መያዣ ለግላችሁም ለራሳችሁም እንደዚህ አድርጋችሁ ቁልፋችሁን ማድረግ ትችላላችሁ። እንደወደዳችሁ ተስፋ አደርጋለሁኝ። በእጅ ስራ ሙያ መማር ለሚፈልጉ ቻናላችንን ሼር ያደርጋችሁ ለሚፈልጉ ሰዎች ማድረስ ትችላላችሁ። የእጅ ስራ ደግሞ እየሰራችሁ መሸጥ ማስተዋወቅ ለምትፈልጉ የፌስቡክ ግሩፕ አለ፣ የኢትዮጵያ እጅ ስራ ጥበብ ግሩፕ። ሊንኩን ከታች አድርግላችኋለሁ። እዛ ላይ መታችሁ ከሰኞ እስከ እሁድ የእጅ ስራችሁን ማስተዋወቅ ትችላላችሁ። ለዛሬ ይሄ ነው ያለኝ። እንደወደዳችኋቸው ተስፋ አደርጋለሁኝ። በጣም ቀላል ስራዎች ናቸው። ከነገ ወዲያ ደግሞ ከእግዚአብሔር ጋር በአዲስ ቪዲዮ እንገናኛለን። ምናልባት እጅ ስራ ካሊዛ ደግሞ ሌላም ስራ ሊሆን ይችላል። እግዚአብሔር የዛ ሰው ይበለን። ባላችሁበት ሰላም ጤና እመኝላችኋለሁ። ሰላም